ህመሙ ከባድ ነው። አምኗት ነበረ። ጥርጣሬ ቢኖረውም እንኳን በጥርጣሬ ውስጥ እንኳን ለእሷ እምነት ነበረው ማለት ነው። ሩታ ቢገባት ሁሉም ነገሮች ተስተካክለው እኔንም ወደ ራሱ አድርጋ የሚያበቁበት ታይም ነበሯት። በምወደውም ነገር መጣችብኝ። ልጄን ይዛልኝ መጣች። ልጁን ሳይ ልጅ ያለአባትና ያለእናት ማደግ የለበትም እና አብርሃም በቃ ዙሪያ ላይ ያሉትን ነገሮች አስወግደክ ከሩታ ጋር መሆን አለብህ የሚለውን ነገር ለራሴ መንገድ ጀመርኩኝ ማለት ነውና ዙሪያ ላይ ያሉ ሰዎች በሙሉ በጣም ርቀውኛል፣ ሸሽተውኛልና እኔን ከመካድህም በላይ እኔ ህይወትን ከራስህ ህይወት ላይ ለማስወጣት 2 ደቂቃ 3 ደቂቃ አልፈጀብህም አይደል? ከራሴ ጋር እየተጣላሁና ከራሴ ጋር በጣም እየታገልኩኝ ነው ያለሁት። ሰላም እንዴት ናችሁ? እየተወደዳችሁና እየተከበራችሁ የኛ ቤተሰቦች እንዴት ናችሁ? ሁሉ ሰላም? እኛ ጋር ሁሉ ሰላም ነው። ፈጣሪ የተመሰገነ ይሁን። ድጋሜ ዛሬም በሌላ ቪዲዮ መተናል። እናንተ እንዴት ናችሁ? በያላችሁበት ሰላማችሁ ብዝት ይበል። እንግዲህ ዛሬ ይዘን የመጣነው ቪዲዮ ትላንትና ከትላንት ወዲያ በቃ ትላንትና በተለይ በጣም ግልብጥብጡ የወጣው የነ ሩታና የነ አብርሃም ትዳር የመጨረሻ ደረጃ ላይ ደርሷል ያልንበት ማለት ነው። ዛሬ አብርሃም በጣም በማዘን በማልቀስ ውስጥ ሆኖ መጥቷል። ሙሉ ቪዲዮም በሚባል ደረጃ እያለቀሰ ነው ቪዲዮን የሰራውና ወንድ ልጅ በዚህ ልክ ማልቀስ ከባድ ነው አይደለ? ወንድ ልጅ ቶሎ አያለቅስም። በጣም ካልባሰበት በስተቀር ወንድ ልጅ ቶሎ አያለቅስምና አብርሃም ምን ያህል ከባድ ነገሮችን እያስተናገደ እንዳለ ስሜቶችን እያስተናገደ እንዳለ ለማየት ይችላል። እኔ ምናልባት ይሄ ነገር ለምን ተደረገብኝ የሚል እልህ ነው ወይስ ከሩታ ጋር ጥላው ስለሄደች ነው የሚለው ነገር ራሱን የቻለ ጥያቄ ነው። እሱን በደንብ የምናየው ጉዳይ ነው ማለት ነው። ትላንት የተፈጠሩ ነገሮችን ማመን እስኪያቅተው ድረስ ሌሊቱን በሙሉ እያለቀስኩ ነው ያደርኩት እያለ ነው። እውነት ለመናገር ሁላችንም ለማመን የከበደን ብዙ ቤተሰቦችም እናንተ ልታምኑ እንደከበዳችሁ ትላንትናም ኮሜንት ላይ ጽፋችሁልኛል። እኔ ራሱ ለማመን የከበደኝ ነገሮች ተስተካክለዋል ብዬ ነበረ፣ ደስ ብሎኝ ነበረ። እኔ ራሱ ካስታውሳችሁ ከዚህም ፊት ስሰራቸው ከነበሩት ቪዲዮዎች ላይ ምን አለ በዚህ አጋጣሚ የእውነት ሆኖ ሰላማቸው በተመለሰ ብዬ ነበረ ቪዲዮ ስሰራ የነበረው። ሆኖም ግን እንግዲህ በዚህ ደረጃ ሆኗል የእነሱ ጉዳይ። በጣም የሚያሳዝነው ደግሞ አብርሃም በዚህን ሰዓት ላይ በዙሪያው ያሉ ሰዎችም እንደሸሹትና ብቻውን መሆኑ ነው በጣም የሚያሳዝነው ነገር። ይህን ደግሞ ሩታ ትፈልገው ነበረ። የፈለገችውን ነገር በደንብ አድርጋለች ማለት ነው። ከሁሉም ነው ያለያየችው። አውላላ ሜዳ ላይ ነው የጣለችው። ይህን ደግሞ አምኗት ነው እሱ እዚህ ደረጃ ላይ የደረሰው። በዙሪያ ያሉ ሰዎች ብዙ ነገር ነግረውታል። አታድርግ፣ ልትበድልህ ነው፣ ልትጎዳህ ነው፣ ልትጫወትብህ ነው ብለው ሲነግሩት ከነሱ ይልቅ ሩታን ነው ሰምቶ ወደ ሩታ የመጣው። ስለዚህ እነዛ ሰዎች ደግሞ በሱ ዙሪያ ያሉ ሰዎች ደግሞ እንደተጎዱና እንዲሁም ደግሞ የመከዳት ስሜት ውስጥ ስለገቡ ሙሉ አብርሃምን ሸሽተውታል ማለት ነው። ብቻውን ነው እንግዲህ እንደዚህ ያለ ስሜቱን እያስተናገደ ያለው። ሰው ደግሞ ያስፈልገዋል። ምክንያቱም ሰዎች እንደዚህ ብቻቸውን ሆኖ መጥፎ ስሜት ሲያስተናግዱ የሚያጋጥማቸው ነገር አይታወቅምና ግዴታ ጓደኞቹ ሊረዱት ይገባሉ የሚል ሐሳብ አለኝ። እስቲ የዛሬውን ደግሞ የሱን ሐሳብ በደንብ እንሰማለን ቤተሰቦች። ዋናዎቹን ሐሳቦች ነው ወደ እናንተ ይዤ መጣሁት በቀላሉ እንድትረዱት የአብርሃምንም ህመም እንድትረዱት በሚል ነው። ትላንት የተደረገው ነገር ብዙዎቻችሁ ተቃውሟቸዋል። አብርሃምንም አይዞ እያላችሁ በጣም ብዙዎች አላችሁ። እንግዲህ ሁሌም መሆን ያለብን ከተጎዳ ወገን መሆን አለብን። የተጎዳውን ማበረታታት ነው ያለብን ብዬ አስባለሁ።
የተወዳችሁና የተከበራችሁ ቤተሰቦቼ ለዚህ ቤት አዲስ የሆናችሁ ቻናሌን ሰብስክራይብ አድርጉ። ሰብስክራይብ ያደረጋችሁ ደግሞ ላይክ እና ሼር አድርጉ። አሁን በቀጥታ እስቲ ወደ ቪዲዮ እንሂድ። አሁንም ድረስ አላመንኩኝም። አሁንም ድረስ አምኖ መቀበል እያቃተኝ ነውና በዚህ ልክ እኔ ሩታን አይቻትም በዚህ ልክ ሆና ምንም አልጠብቃትም አልገምታምና እንግዲህ አብርሃም ያደረጋቸው ያጠፋቸው ጥፋቶችን ረስቶ ሳይሆን ወደ ሩታ የተመለሰው ሩታን በጣም ያምናታል። በጣም ማለት ነው። ሩታ እንደዚህ ያለ ነገር በእኔ ላይ አታደርግም ብሎ ስለሚያምናት ጭምር ነው ይህንን ያደረገው። ያው በሷ ወገንም ሆነን ስናስበው በቀሉ ጥሩ ባይሆንም በጣም ተጎድታለች። ብዙ መጥፎ ጊዜያቶችን አሳልፋለች። ለዛም እንደመለሰችው ነው እሷም እየተናገረች ያለችው። ግን በቀል መመላለሱ ራሱ ትክክል አይደለም። ምክንያቱም አሁን ሩታ መጀመሪያውንም አብርሃምን እንደማትፈልገው ነው የሚያሳየው ስሜቱ ማለት ነው። አብርሃምን መጀመሪያውንም እንደማትፈልገው ነው። ያ ብቻ ሳይሆን መላ ኦዲየንስንም ጭምር ነው ክብራቸውን ያዋረደችው ማለት ይቻላል። ምክንያቱም ሁላችሁም ቤተሰብ እናንተ የነሱ ሰላም አንድ ሆኖ ብላችሁ በጣም አንድ እንዲሆኑ ስትመኙ ነበረ። መታ ሁላችንም ነው የሸወደችን አይደለ? ሰላም ሆነናል ብላ ሁላችንም ነው የሸወደችንና በጣም ከባድ ነው። ለሁሉም ነው ክብር እንደሌላት ያሳየችው። ቃል ነው በቃ ያጠረኝ። ትናንትና መናገር እስኪያቅተኝ ድረስ አፌ እስኪተሳሰር ድረስ ነው የደረስኩት። አንዳንድ ጊዜ እንዴት ነው 100% የምትተማመኑበት ሰው አለ አይደለ? እኔ ሩታ ላይ ልክ የዛን ያህል 100% ተማምኜባት ነበረ። ጓደኞቼ ዙሪያ ላይ ያሉ ሰዎች በሙሉ ብዙ ነገር እያሉኝ በዛ ልክ እኔ ሩታን አምናታለሁ እያልኩኝ የነበረበት ምክንያት አለኝ። እሱ ምንድነው? ሩታ ፈጽሞ እኔ ላይ መጥፎ ነገር ልታደርግ አትችልም። አብርሽ እንግዲህ ሩታን በመጥፎ ነገር አያውቃትም። ሩታ እንደዚህ ያለ ነገር ስታደርግ አይቶ አያውቅም። በሱ ላይ እንደማትጨክን ነበር እሱ ያለው ግምት ማለት ነው። በደንብ ስለሚያውቃት ነበረ እንግዲህ ጓደኞቹንም ትቶ ብዙ ነገር ሲሉት እነሱን ከማመን ይልቅ ወደ ሩታን አምኖ ወደ ሩታ የተመለሰው። ያ ብቻ ሳይሆን ደግሞ ታስታውሳላችሁ ባለፈው በልጅ ሸወደችው ብዬ አንድ ታይትል ታምብሬል ላይ ጽፌ ነበረ። ብዙዎቻችሁ እንዴት ትላለ ሸወደችው ምናምን ነገር ለምን ትላለ ብላችሁ ነበረ። አብርሃምን የሚሸወደችው በዛ ነው፣ በልጁ ነው አሁንም ማለት ነው። ምክንያቱም ደካማ ጎኑ ልጁ እንደሆነ ስለምታቅ በልጁ ነው የሸወደችው። እኔም እምነት አልነበረኝም መጀመሪያ አካባቢ ላይ ደጋግማ ቪዲዮውን ስትሰራ ነው እያመንኳት የመጣሁት እንጂ ምክንያቱም ሰው በሰከንድ ጥፍ ብሎ መላክ ሲሆን የሆነ የሚያጠራጥር ነገር አለውና በቃ ስለዚህ አብርሃም ደካማ ጎኑ ልጁ ነበረ፣ በልጁን የሸወደችው ምንም ጥያቄ የለውም ማለት ነው። እኛ አእምሮዬን ስላሳመንኩት ነውና በጣም ከልቤ ነው ያዘንኩት ከምላችሁ በላይ ማለት ነው። ከልቤ ሩታ ብዙ ነገር ነው በዚህ ሳምንት የተቀያየረው እኔ ላይ የነበራትን ነገር ማለት ነውና ያንን ነገር ሳይ አስፈርቶኛል። አንዳንድ ነገሮች እየፈራሁኝም ነበረ፣ ግን ደግሞ ይስተካከላል። በቃ ይሄ ነገር እግዚአብሔር ለኔና ለሷ በቃ የመጨረሻ መንገዱ ነው፣ ሊያስተካክለው ነገሮችን ልንፈታ ነው ማለት ነው ምናምን ብዬ አስቤ ነበርና በዚህ ልክ እንግዲህ አምኖ መጎዳት በጣም ከባድ ነው አይደል? በጣም ስፔሻሊ ደግሞ በጣም በምታምኑት ሰው መጎዳት ህመሙ ከባድ ነው። አምኗት ነበረ። ጥርጣሬ ቢኖረውም እንኳን በጥርጣሬ ውስጥ እንኳን ለሷ እምነት ነበረው ማለት ነው። ከባድ ነው። ከአሁን በኋላ ሁለቱ እንኳን አንድ ላይ ቢሆኑ መተማመኑ ከባድ ነው። አላቅም ብቻ በጊዜው አብርሃም እያስተናገደ ያለው ነገር በጣም ከባድ ነው። ፍቅር ሞኝ ያረጋል እጅ ላይ ያረጋል ሲባል አላምንም ነበርና በራሴ ደርሶ አይቼዋለሁ። ሁሉንም ነገር አጥፍቼ ሊሆን ይችላል፣ ብዙ በድያት ሊሆን ይችላል ከዛ በፊት ግን ደግሞ ሩታ ዛሬ ላይ በእንደዚህ አይነት መንገድ እኔን መበቀል አልነበረባትም ብዬ ነው ያሰብኩትና አዎ አብሮ የኖረ ሰው አብሮ ብዙ ያሳለፈ ሰው መበቃቀል አለበት ብዬ አላስብም። ስፔሻሊ ልጅ የሚባል ነገር በመሃላቸው መጥቶ ለልጃቸውስ በዙሪያቸው ላለው ቤተሰቦቻቸውስ ምን መልእክት አለው? ከባድ ነገር እኮ ነው። እንደዚህ ማድረጉ አስፈላጊ አልነበረም። በቃ የምትፈልገው አብርሃምን ነበረ። አብርሃምን መልሳ እጇ ላይ አድርጋው ነበረ።
ምናልባት ሁሌም የምትለው አብርሃም ሁሌም ተመሳሳይ ጥፋት ያጠፋል የምትለው ነገር አለ። ቢሆንም ግን ይሄ በቀል በዚህ መልኩ በቀልን መበቀል እንደ ሰው በጣም ከባድ ነው። እኔ ደግሞ ይሄንን የሩታን ልብ አላውቀውም። መልካምነቷን፣ ለእኔ ያላት አመለካከት፣ ለእኔ ያላትን ቦታ፣ ጥሩ አስተሳሰቧን ምናምን ነው ከዛ በፊት ማውቀውና እንዴት አምኜ ይሄንን ነገር መቀበል እችላለሁ? እናንተ ራሱ ስታስቡት ማለት ነውና እኔ እንደፈለኩኝ ማድረግ እችላለሁ። እሱን ከፈለገ ሂድ ስለው ይሄዳል፣ ሲመጣ እና ስለው ይመጣል እያለች እያወራች ነበርና እኔ እንደዚህ የምባል ሰው አይደለሁኝም። ወይንም ነገሮችን እያወቅኩኝ ባላወቀ ማሳለፋቸው ሞኝ ሆኝም ጅል ሆኝም ምንም የማያውቅ ሰው ሆኝም አይደለምና እንግዲህ ሩታ ደጋግማ ስትናገር የነበረው አብርሃምን እንደፈለገኝ ማድረግ እችላለሁ ስትል ነበረ። ብዙ ጊዜ ደጋግማ ነው የምትናገረው። አብርሃምን ሲፈልገኝ እንዲሄድ ወደ ህይወቴ እንዲገባ ሲፈልገኝ ደግሞ ከህይወቴ እንዲወጣ ሁሉ ማድረግ እችላለሁ። እንዲህ ነው እያለች እንግዲህ ከሄርሜላ ጋር ራሱ ፉክክር ውስጥ የነበሩት እንደዚህ ነበረ። እውነት ነው፣ ስለምታውቀው ነው። አብርሃም ልቡን ስለምታውቀው ነው በዚህ ልክ እሷን በኮንፊደንስ የተናገረችውንም ጭምር ያደረገችው ማለት ነው። ይሄ ደግሞ ለእሷም ነው የማይጠቅመው ማለት ነው፣ ይጎዳታል። ለምትፈልጉት ነገር ስትሉ ዝቅ ማለት ግዴታችሁ ነውና ያ ነው እኔም ህይወት ላይ የሆነው እንጂ እሷ እንደምትለኝ አይነት ሞኝና ጅል ወንድ ሆኜም አይደለምና እኔ ብቻ አይደለም ደግሞ የሚከፋኝ ሙሉ ፋሚሊው ሁሉም ነው ያዘነውና አዎ በጣም ያዝናል። ቤተሰብ ያዝናል፣ በሆነ ነገር በእርግጠኝነት ያዝናልና ምንም ጥያቄ የለውም። የተፈጠረው ነገሮች እንደው ቀላል ናቸው ተብሎ የሚታለፍ አይደለም። ነገሮቹን ለማስተካከል በተለይ ቤተሰብ ደፋ ቀና እያለ በነበረበት ሰዓት ላይ እንደዚህ ያለ ነገር ማድረጓ ብዙ ነገር ማለት አሳስራለች። ያንን ትክክል ናት ብላ ብዙ ነገር ብለናል። እኛ አንድ ላይ እንኳን የምታሳስራቸው ሁሉ ብለናል። ይሄ ከዛ በላይ ነው። በጣም ከባድ ነው። ገብቷችኋል? አብርሃም ላጠፋው ነገር እኮ በብዙ ነገር ቀጥተዋለች። ይሄኛው መሆን ግን አልነበረበትም ነው። በቃ ቀጥተዋለች፣ አሳስረዋለች። ከዚህ በላይ እኮ ከባድ ነገር የለም አይደለ? አንድ ቀን እስር ቤት ማደር ማለት በጣም ከባድ ነው። ይሄኛው ግን ተጨማሪ መሆኑ ከባድ ነው እና እኔ ማን ማመን እንዳለብኝ ግራ እስኪገባኝ ድረስ ነው እንደዛ የሆንኩት ማለት ነውና ብቻ ለማንኛውም ፋሚሊዎቼ ትናንትና እግዚአብሔርን በጣም ተሰምቶኝ እያለቀስኩኝም ጭምር ነው ያደርኩትና ወንድነታችሁን አንዳንድ ሰዎች ይፈታተኑታልና ግን ደግሞ አንድ ነገር አምናለሁ። ይሄም ቀን አልፎ ሞር የተሻለ ቀን መጥቶ ደግሞ ሁሉም ነገር የሚያበቃበት ጊዜ እንደሚመጣም እርግጠኛ ነኝና ምንም ያው አንድ ነገር እንግዲህ ለበጎ ነው። ያበቃል ወይ? ምንም ጥያቄ የለውም። ምንም አይነት ችግሮች ቢኖሩ ከኛ ጋር እድሜ ዘላለማችን ከኛ ጋር አይኖሩም። የሆነ ታይም ላይ መፍትሄ ያገኛሉ ማለት ነው። አብርሃም እንግዲህ እንደምታዩት ቤተሰብ አሁንም እያለቀሰ ነው እያወራ ያለውና በጣም ከባድ ነው። እውነት ስሜቱ በጣም ከባድ ነው። ሩታ እንግዲህ ምን እንደሚሰማት ይህንን ቪዲዮ ስታየው መቼም ታየዋለች። ይህን ስታየው ምን እንደሚሰማት አላውቅም። እንዲህም ሆኖ ግን ሄርሜላን ጠርቷታል። ግን ሄርሜላን ፈቃደኛ አልነበረችም። ከጎኑ ሆኖ በዚህ ሰዓት ላይ አይዞ የሚል ሰው አሳጥተዋለች ማለት ነው። ያው እንግዲህ አሁን ወንድምየውም ሌሎች ጓደኞች ደግሞ ስላሉ እነሱ ቢያንስ አጠገቡ ቢሆኑ ጥሩ ነው ብዬ አስባለሁ። ሩታ ቢገባት ሁሉም ነገሮች ተስተካክለው እኔንም ወደ ራሱ አድርጋ የሚያበቁበት ታይም ነበሯት። ተስተካክሎ እኮ ነበረ በቃ አልቋል ብለን ሁላችንም እኮ ደምድመናል፣ አጨብጭበናል እኮ ደስ ብሎን። ሁሉ ነገር እንድለቅ ደግሞ በምወደውም ነገር መጣችብኝ። ልጄን ይዛልኝ መጣች። ልጁን ሳይ ልጅ ያለአባትና ያለእናት ማደግ የለበትምና እውነት ነው። በተቻለ መጠን ልጆች ማደግ ያለባቸው ከቤተሰብ ጋር ነው። ከቤተሰብ ጋር ማደጋቸው ደግሞ ሳይኮሎጂካሊም ሰላም ተሰምቷቸው ነው የሚያድጉት። ገብቷቸዋል አይደለ? በቃ አንዱ ጋር ቢያድጉ አንዱማ በማጣታቸው በጣም የሚሰማቸው ነገር ስላሉ እንደዛ እንዳይፈጠር ነበር እንግዲህ አብርሃም ከሩታ በላይ ትላንትና ብለናል፣ ከሩታ በላይ ለልጁ ብሎ ተመልሰው እንደነበረ ምንም ጥያቄ የለውም። ሁላችንም የምናምነው ነገር ነው። መወሰን አለብኝ።
አብርሃም በቃ ዙሪያ ላይ ያሉትን ነገሮች አስወግደክ ከሩታ ጋር መሆን አለብህ የሚለውን ነገር ለራሴ መንገድ ጀመርኩኝ ማለት ነው። ትክክለኛ ነበረ ውሳኔው። እንግዲህ ትክክለኛ ነው መመለሱ፣ እሷን አምኖ ወደኋላ መመለሱ ምንም ጥያቄ የለውም። ትክክል ነበረ። ያው ምናልባት የወለዳችሁ ታውቁታላችሁ ብዬ አስባለሁ የልጅን ስሜትና በፊት እኔ እንደዚህ ሆናለሁ ብዬ አስቤ አላውቅም እውነቱን ስነግራችሁ። ሄርሜላም ያው በተፈጠረው ነገሮች በጣም አዝና ከኔ ጋርም ለማውራት ፈቃደኛ አይደለችም። አዎ ትላንትናም ብያለሁ። ትላንትናም እንደተናገርኩት እንግዲህ አብርሃም ከሄርሜላ ጋር ብዙ ጊዜ ቆይተዋል። እንደው እንደ ቀላል ነው ለሱ ከባድ ቢሆንም ለሄርሜላ ቀላል ሊሆን ይችላል የሄደበት መንገድ ማለት ነው። ወዲያው ጥፍ ብሎ ከሩታ ጋር መሆኑ ለሷ ከባድ ሊሆን እንደሚችል ምንም ጥያቄ የለውም። ከአሁን በኋላ ልታምነውም እንደምትቸገር ተናግሬ ነበረ። ምንም አሁንም እሱ ነው በቃ የሚፈጠረው ነገር ማለት ነው። ከኔም ጋር ተጣልታለች ሄርሜላም። እሷን አላምን አልቀበል ብያት ነው እንጂ አብርሽ ልትጎዳህ ነው የምሯን አይደለም ምናምን ለኔ ያልታየኝ ለነሱ የታያቸው ነገር ነበረ በጊዜው። ሰላም ነው ሰላም ነው። እንግዲህ ሄርሜላ መታለች እንደምታያት ነው። በጣም ጭር ብላለች። እሷ ራሱ ጥሩ ስሜት ላይ የለችም። በአብርሃም መከዳትም በጣም አሟት ነበረ። እንዲህ መከዳት አልነበረበትም ስትል ነበረ። በፊት የምናውቃት ሄርሜላ ስትመጣ አብርሃም ላይ ተጠምጥማ ምናምን ነው የምናውቃት። አሁን ግን እንደመጣ ሰላም ብላ ፊቷን ያዞረችው እንደምታዩት ማለት ነው። አሞኛል ብዬ ጠራሁሽ ማለት ነውና በጣም እየጨነቀኝ፣ በጣም ብቸኝነት እየተሰማኝ፣ በጣም እየደበረኝ፣ በጣም እየከፋኝ ነውና ዙሪያ ላይ ያሉ ሰዎች በሙሉ በጣም ርቀውኛል፣ ሸሽተውኛልና እንግዲህ ሁል ጊዜ ሰዎች የሚሸሿችሁ የሆነ ነገር ሲያጋጥማችሁ ነው። እና ደግሞ በጣም የሚያስጠላው ነገር በእንደዚህ ያለ ሁኔታ ውስጥ ሆናችሁ ሰዎች ሲሸሻችሁ እውነት ያማል። ቢያንስ አንቺ እንኳን ትረጅኛለሽ ብዬ ነው የጠራሁሽ። እኔም ስላመመክ ነው የመጣሁት። ምናልባት የኔን እርዳታ ከፈለክ ብዬ ነው እንጂ የሚያስመጣኝ ጉዳይ ኖርዋል ብዬ አላስብም። የተፈጠሩትን ነገሮች ስላትረዳሽ ትናንትናም ምንም መታገስ አቅቶሽ ጥለሽ ነው የወጣሽው። ምን እንድሰማ ፈለክ አብርሃም? እውነት ነው። በጣም ስድቦች ነው ያስተናገደችው። ምን ትሰማለች? ምክንያቱም ወንድሟ ሩታ በጣም ነው ያፌዙባት፣ በጣም ነው የሰደቧት፣ ክብሯን ዝቅ አድርገዋታል። ስለዚህ በቃ እንዴት ትቁም እዛ ጋር ቆማ መስማት? ያው እንደውም ሰምታለች፣ ብዙ ነገሮችን ሰምታለች እሷ። እኔ ከነገርኩህ፣ እኔ ካስረዳሁህ፣ እኔ እንደዛ ልክ እየነገርኩህ ያልተረዳህ በዛ ሰዓት ምንስ ብዬ እዛች ጋር ረጅም ሰዓት መቆየቱ እዛ ጋር መቆየት ምን ጥቅም አለው ብዬ አሁንም ቢሆን እኛ ምንድን ነው የምንለው መሰላችሁ? ብዙ ሰዎች አሁንም ከአብርሃም ጎን ሁኝ ምናምን ነገር የምትሉ አላችሁ። አብርሃም ግን ከሩታ ጋር ያለውን ነገር መጀመሪያ መጨረስ መቻል አለበት። ምናልባት አሁን በዚህን ሰዓት ላይም ከሄርሜላ ጋር ቢሆን ሌላ ችግር ሊያጋጥመው እንደሚችል ሩታ ወደኋላ እንደማትመለስና በወንጀልም ልታስጠይቀው እንደምትችል እየታወቀ ነውና እንግዲህ አብርሃም ከፈለገ ከሩታ ጋር ያለውን ነገር መጨረስ አለበት ስላችሁ ወይ ወደ ሰላሙ መምጣት ነው ወይም ደግሞ ያለውን ነገር መጨረስ ነው። በቃ በፍቺ እሷ በምትፈልገው መንገድ ማለት ነው። ከዛም በኋላ ከሄርሜላ ጋር እንደፈለገው መሆን ይችላል። አሁን ደግሞ ምንም የምታስረዳኝ ነገር የለም። ስላመመክ ነው አሞኛል ስላልከኝ ነው የመጣሁት። ስለዚህ ሐኪም ቤት ይዤ ልሂድ አስፈላጊ ከሆነ ከኔ የምትፈልገውን ነገር ንገረኝ እንጂ ነገሮችን ላስረዳሽ አትበለኝ አብርሃም። ሄርሜላ እንግዲህ ምንም ነገር ቢያጋጥም ከአጠገብ አርቀም ብላው ነበረ። ምንም ነገር ቢያጋጥም ከኔ የምትፈልገውን ነገር ስትለው ነበረ። በትዕግስትም እጠብቅሃለሁ ብላው ነበረ። ውሳኔው እንዲያሳውቃት ነው። ግን ያው አንዳንድ ጊዜ ሰው ከርተን ሄደን ስንመለስ ደግሞ ያ ሰውን በዛው ልክ ልቡ ይሰበራል አይደለ? ሄርሜላ ምንም ያህል እንኳን አብርሃም የምታፈቅረው በዚህ ሰዓት ላይ ደግሞ ልቧ ተሰብሯል። እኔ ደህና ነኝ። አሁን ሐኪም ቤት ምናምን ሳይሆን ይሄ የምፈልገው ቢያንስ ነገሩን አንቺ ተረተሽኝ ችግሮችን አውርቼሽ እንዲቀለኝ ስለምፈልግ ነው። ሄር በእውነት በኢየሱስ ስም እንደዛ በ3 ቀን በ4 ቀን ውስጥ እኔን ከመካድህን በላይ እኔ ህይወትን ከራስህ ህይወት ላይ ለማስወጣት 2 ደቂቃ 3 ደቂቃ አልፈጀብህም አይደል? ከባዱ ነገር ይሄ ነው እንግዲህ አብርሃም ጋር የተፈጠረው ነገር። በነገራችን ላይ አብርሃም እንዲህ እንዳይሆን ፈልጎ ነበረ። ቀስ እያለ ለሩታም ነግሯታል። ሩታ ያው ድራማውን ለማሳጠር ፈልጋ በደንብ የአብርሃም የዋህነት አይታ በደንብ ተጫውታበታለች እንጂ
አብርሃም ቀስ ብዬ ልራቃት ሁሉ ብሎ ለማሳመን ሞክሮ ነበረ። ግን ሩታ ቶሎ ጨዋታውን መጨረስ ስለፈለገች አድርገዋለች ማለት ነው። ታዲያ እኔ ያንተ ጋር መቆየት አለብኝ ብለህ ታስባለህ? ሄርሜላ አይከፋትም? ሄርሜላ ተስፋ አትቆርጥም? ነግሬህ ነበረ፣ በጣም አስጠንቅቄህ ነበር፣ በጣም ብዙ ቴክስት ልኬልህ ነበረ። በጣም ላውራት ፈልጌ ነበር፣ ግን በጣም ገፋኸኝ። በጣም ከበፊቱም ከማውቀው በላይ እስካሁን ገፋኸኝ። አይበቃም? በጣም ከባድ ነው እውነት። ምንም እንዳላሳለፈ እኮ ነው በአንድ ነገሮችን ከኔ ጋር ያለህን ነገር ትተክ ከሷ ጋር ለመቀጠል የሞከርከው። ቢያንስ እንደ ሴት ልጅ ስሜት እንኳን አንድ ነገር ልትረዳኝ አልሞከርክም አይደል? ያው ግንኙነታችሁ መጀመሪያ የነበረው ግንኙነታችሁ ትክክል አልነበረም። የተገናኛችሁበት መንገድ፣ ስትሄዱበት የነበረው መንገድ ትክክል አይደለም። ግን ያው ዞሮ ሰው ለሰው ነው የሚያስፈልገው እና በዚህ ሰዓት ላይ ግን አንደርስታንድ ልታደርጊው ይገባል ብዬ አስባለሁ። አሁንም ቢሆን ግን እኔ አብርሃም ከሄርሜላ ጋር ከሚሆን ከቤተሰቦቹ ጋር ቢሆን ይሻላል ብዬ ነው የምመርጠው። እውነት ለመናገር ማለት ነው። ገብቷችኋል? እስካልጨረሰ ድረስ ማለት ነው። ከሩታ ጋር ያለው ነገር እስካላለቀ ድረስ ሌላ ፈተና ነው የሚመጣው። ታዲያ የማልወደድበት እኔ የማልከበርበት ቦታ ላይ መቆም አይከብድም? ባይዘዌ ሄርሜላ እንግዲህ አብርሃም በጣም ስለምትወደው ነው ብዙ ነገር የከፈለችው ማለት ነው። በአብርሃም ዙሪያ ላይ በጣም በስድብ ምናምን ሩታ ጥረግረግ እያደረገቻት ምናምን እና ችላለች። እውነት ኛል ስላልከኝ ነው። እንደዚህ ደግሞ ቆመ ካየው ለኔ በቂ ነው። ሊሄድ ይሻለኛል ስላለብኝ። ሄርሚ ብዙ ልታወራው ራሱ ፈቃደኛ አይደለችም። ያው ጥላው ሄዳለች። ያው ሩታ የምትፈልገው ይሄንን ነበረ። ሀሳቧን ፕላኗን ተሳክቶላታል። በደንብ ነው የተሳካላት። አብርሃምን ብቻውን ማስቀረት ነበረ። ብቻውን ማስቀረት ብቻ ሳይሆን ጨርቁን ጥሎ እንዲያብድም ጭምር ነበር የፈለገችው። አድርገዋለች። ፍላጎቷም ይሄ ነበረ። እሷ ፍላጎት ሆኖላታል ይመስለኛል። እኔ ጋርም የቀረ ነገር አላት ሩታና አንድ የቀራት ነገር አለ። እሱን የምትፈልገውን ነገር አደርግላትና የለውም እኔ እንደምሆነው መሆን እችላለሁ፣ እንደምኖረው መኖር እችላለሁኝና እንግዲህ የቀራት ያ ፊርማ የምትለው ነው። እሱን ነው የሚቀራት። እሱን ነገር ሊፈርምላት ነው። ወደ ህይወቴም ተመለሽ ብዬ ምንም የማደርገው ነገር አይኖርም። እንግዲህ ወደ ህይወቴ እንድትመለስም አላስቸግራትም ነው እያለ ያለው። ስለዚህ አሁንም ልቡ ሩታ ጋር እንዳለ ምንም ግልጽ ነው። የእሷን ፍላጎት ግን ሙሉ እንዲሆንላት ከቻልኩኝ ዛሬ፣ ካልቻልኩኝ ነገር አንድ የቀራት ነገር አለ። እሱን ማሳካላታለሁ። ከራሴ ጋር እየተጣላሁና ከራሴ ጋር በጣም እየታገልኩኝ ነው ያለሁት። በጣም ከባድ ጊዜ ነው አብርሃም እያሳለፈ ያለው። በጣም ያሳዝናል። የተወደዳችሁና እየተከበራችሁ ቤተሰቦቼ ለዛሬ ያስኩላችሁ ቪዲዮ ይመስላል። በሚቀጥለው በሌላ ቪዲዮ እንገናኛለን። እስከዛው በያላችሁበት ሰላማችሁ ብዝት ይበል።